ወደ ኒርሊ ወደ 13168 በላይ እንግዲህ ከ13000 በላይ ማለት ይቻላል። ይሄ ግምታዊ ቁጥር ነው። በጣም ወደዚህ አካባቢ ነው የሚገመተው። በጣም ወደ 2 መጋዘን አካባቢ የሚሆን ምርት ነው የተያዘው 2 ስፍራ ላይ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በኢራን ላይ ሊሰነዘር የታሰበውን ወታደራዊ ጥቃት ለአፍታ እገታ ካደረጉት በኋላ አሁን ላይ ግን እጅግ ጥብቅና ቆራጥ ወታደራዊ አማራጮች እንዲቀርቡላቸው ለረዳቶቻቸውና ለፔንታጎን ከፍተኛ መኮንኖች ትዕዛዝ መስጠታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን የዓለም የኢኮኖሚ ፎረም ወደሚካሄድበት የስዊዘርላንዷ ዳቮስ ሊያደርጉ የነበረው በረራ በአውሮፕላን ላይ ባጋጠመ የኤሌክትሪክ ችግር ምክንያት መስተጓጎል አጋጥሞታል። በኤርፎርስ ዋን አውሮፕላን ላይ የነበሩ የበረራ ሰራተኞች የኤሌክትሪክ ችግር መኖሩን ካረጋገጡ በኋላ አውሮፕላኑ ወደ ጆይንት ቤዝ አንድሪው እንዲመለስ መገደዱ ተነግሯል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ለተመለከትናቸው ርዕሰ ጉዳዮች አመራለሁ። ደህንነታቸው ያልተጠበቀ ከ13000 በላይ የጨው ምርቶች መያዙን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። አምራቾች የማህበረሰቡ ጤናና ደህንነት የሚያስጠብቁ የምግብ ጥራት ሂደቶች እንዲከተሉ በጥብቅ ያሳሰበው ባለስልጣኑ አምራቾች ለምርቶቻቸው የሶስተኛ ወገን ጥራት ምርመራ ማድረግ እንዳለባቸው ማሳስቧል። ተጨማሪ አለን። ከ250 በላይ የሚሆኑ ከምግብ ጋር ብቻ የተያዙ በሽታዎች እንዳሉ የሚነገር ሲሆን ጤንነታቸው ያልጠበቀ ምግቦችን በማስወገድና የምግብን ደህንነት በማስጠበቅ የማህበረሰብን ሕይወት መታደግ እንደሚገባም ነው። የኢትዮጵያ ምግብና መድኃኒት ባለስልጣን በ7 ቅርንጫፍ ጽሕፈት ቤቶቹ እንዲሁም በ15 መግቢያና መውጫ ኬላዎች ከምዝገባ እስከ ምርመራ ድረስ ባሉ ሂደቶች ውስጥ የምግብ ደህንነትና ጥራት ቁጥጥር ላይ እየሰራ እንደሚገኝ ተነግሯል። የባለስልጣኑ የምግብ ዘርፍ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ እንደተናገሩት በዚህ በተካሄደ ቁጥጥር ስራ በ2 አካባቢዎች በሚገኙ ትላልቅ መጋዘኖች ውስጥ የተከማቹ ከ13168 በላይ ህገወጥ የምግብ ምርቶች መያዛቸውን አብራርተዋል። ምርቶቹ ከሚፈለገው ደረጃ በታችና በላይ የአዮዲን ይዘት የያዙ እንዲሁም በአግባቡ ያልታጠቡ የጨው ምርቶችን ጨምሮ ሌሎች ኬሚካሎችን የያዙና ደህንነታቸው ያልጠበቁ የምግብ ምርቶች መሆናቸውን ገልጸዋል። ወደ ኒርሊ ወደ 13168 በላይ እንግዲህ ከ13000 በላይ ማለት ይቻላል። ይሄ ግምታዊ ቁጥር ነው። በጣም ወደዚህ አካባቢ ነው የሚገመተው። በጣም ወደ 2 መጋዘን አካባቢ የሚሆን ምርት ነው የተያዘው 2 ስፍራ ላይ ትላልቅ 2 አካባቢ ማለት ነው 2 አካባቢ ትላልቅ መጋዘኖች ውስጥ የተገኙ ምርቶች ናቸው። እንግዲህ አንዳንዴ በጥናት እንደዚህ ባይገኝ ይሄ ምርት ዳይሬክትሊ ወደ ማህበረሰብ ይወጣና በማህበረሰብ ላይ ትክክለኛ ያልሆነ ጨው ምርት በውስጡ አዮዲን ኮንቴንቱ በጣም አናሳ የሆነ ወይንም ደግሞ ከመጠን ያለፈ በውስጡም ደግሞ በተጨማሪ ሌሎች ኬሚካሎችን የያዘ ለማህበረሰብ ግን መቅረብ የሌለበት ይቀርብ ነበር። ይሄ ግን በተሰራው ስራ ለመቆጣጠር ተችሏል ማለት ነው። ደህንነታቸው ያልጠበቁ የምግብ ምርቶች ወደ ማህበረሰቡ ሊያሰራጩ በነበሩ ህገወጦች ላይ አስተዳደርና ህጋዊ በሂደት ላይ እንደሚገኙም አቶ ነጋሽ አንስተዋል። ከዚህ ባለፈ የትኛውም የምግብ አምራች የሚያመርታቸው ምርቶች የሶስተኛ ወገን ጥራት ምርመራ ማድረግ እንዳለበትም አሳስበዋል። በየቀኑ ያለውን ነገር ያየ የአመራረት ስርዓቱ ትክክለኛ ጥሩ መሆኑን አረጋግጦ ወደ ህዝብ ማሰራጭ አምራች ትክክል አይደለም ማለት የግዴታ አለበት ይጠበቅበታል ማለት ግዴታም ስለሆነ ማለት እሱ ብቻ አይደለም የሚያመርታቸው ምርቶች እያስመረመረ እኛ መመርመር ብቻ አይደለም ከኛ አይደለም የሚጠበቀው የሶስተኛ ወገን ጥራት ምርመራም ማሳየት መቻል አለበት። ቢያንስ ኳርተርሊ የሶስተኛ ወገን ጥራት ምርመራ እያደረገ ምርቱ ደህንነቱ የጠበቀ እንደሆነ አረጋግጦ ወደ ህብረተሰብ ማሰማራት ይገባዋል ማለት ነው። ስለዚህ ከዚህ አንፃር እኛ ምን ሰራለን ከሁሉ በላይ ከአምራቹም ከሚመለከተው አካል አምራች ብቻ አይደለም አስመጪም ሊሆን ይችላል አከፋፋይም ሊሆን ይችላል እያንዳንዱ አካል በዚህ ላይ ተሰማራው ግዴታና ኃላፊነት አለበት ማለት ነው።
ከ60 እስከ 70 በሚሆኑ ያልተጣሩ የዘይት ምርቶች ላይ እርምጃ መወሰዱን የተናገሩት ምክትል ዋና ዳይሬክተሩ ማህበረሰቡ በተለይም በከፊልና ሙሉ በሙሉ የተቀነባበሩ የምግብ ምርቶችን በተመለከተ አጠራጣሪ ነገሮችን ሲመለከት በ8482 ላይ ጥቆማ መስጠት እንደሚችልም አስታውቀዋል። የአዲስ አበባ ቱሪዝም ኮሚሽን የዘርፉን አሰራር በምርምርና በቴክኖሎጂ ለመደገፍ ያስችለኛል ያለውን ስምምነት ከአዲስ አበባ ዩኒቨርሲቲ ጋር ፈጽሟል። ስምምነቱ የቱሪዝም ሀብት ልየታና የሰው ኃይል ልማት ላይ ትኩረት እንደሚያደርግ ተነግሯል። ዳግም ተገኝ ተጨማሪ አለው። የአዲስ አበባ ከተማ ቱሪዝም ኮሚሽንና የአዲስ አበባ ዩኒቨርሲቲ የከተማዋን ቱሪዝም ዘርፍ ለማሳደግ ያለመ የመግባቢያ ስምምነት ተፈራርመዋል። ስምምነቱ ሁለቱ ተቋማት የቱሪዝም ሀብት ልየታ፣ የመረጃ አያያዝና የሰው ኃይል ልማት ላይ በጋራ ለመስራት እንደሚያስችላቸውም ተገልጿል። ስምምነቱ በከተማዋ ያለውን የቱሪዝም ሀብት በቴክኖሎጂ ለማደራጀትና የዘርፉን የሰው ኃይል ብቃት ለማሳደግ የሚያግዝ ስለመሆኑም ተነግሯል። በፊርማ ስነ ስርዓቱ ላይ የተገኙት የኮሚሽኑ ኮሚሽነር ሁንዴ ከበደ የቱሪዝም ኢንዱስትሪው ውስብስብና ተለዋዋጭ በመሆኑ በምርምርና በጥናት የተደገፈ አሰራር መከተል እንደሚያስፈልግም ገልጸዋል። ከዩኒቨርሲቲው ጋር የተደረገው የስምምነትም በከተማው የሚገኙ የቱሪዝም ሀብቶችን በሳይንሳዊ መንገድ ለመለየትና ለመጠቀም እንደሚያግዝም አብራርተዋል። ዘርፍ በባህሪው በርካታ ስቴክሆልደሮች ያሉት ዘርፍ ነው። እንግዲህ እኛም ከምስረታችን ጀምረን ከበርካታ ባለድርሻ አካላት ጋር የስራ ስምምነት አድርገን እየሰራን ያለ ነው። ከመንግስትም ከግልም ዘርፉ በጋራ ለመስራት በቅንጅት ለመስራት ወጥነን እየሰራን ያለ ነው። ዛሬም እንግዲህ ያደረግነው ይሄ ነው ማለት ነው። የአዲስ አበባ ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው። ትልቅ ሀብት ያለው ነው። ትልቅ የሰው ሀብት ያለው፣ ትልቅ ቴክኖሎጂ ያለው ተቋም ነው። ከዚህ አንጻር በተለይ በቱሪዝም ዘርፉ ደግሞ ራሱን የቻለ ዲፓርትመንት ያለው የሰው ኃይልም ሲያመርት የነበር የቱሪዝም ኢንዱስትሪውን ሲደግፍ የነበረ ተቋም ነው። አሁንም እንግዲህ ከኮሚሽናችን ጋር በጋራ ለመስራት የስራ ስምምነት አድርገናል። እነዚህ ወደፊትም ብዙ ያቀናቸው ስራዎች አሉ። እነዛን ከማገዝ አንጻር በሰው ኃይልም በቴክኖሎጂም በተለያዩ መንገድ ከማገዝ አንጻር ተቋሙ ከፍተኛ የሆነ ሚና ስለሚጫወት ዛሬ ከአዲስ አበባ ዩኒቨርሲቲ ጋር በቱሪዝም ዘርፍ ላይ በጋራ ለመስራት ስምምነት አድርገናል ማለት ነው። ኮሚሽኑ የቱሪዝም መረጃዎችን ዲጂታላይዝ በማድረግ ለጎብኚዎች ምቹ የመረጃ ስርዓት ለመፍጠር እየሰራ መሆኑ ተገልጿል። በከተማው ያለውን የቱሪዝም ሀብት በውል ማወቅና ለይቶ ማውጣት ለዘርፉ አጠቃላይ አመራርና ለእቅድ ዝግጅት ወሳኝ ስለመሆኑም ኮሚሽነሩ ጠቁመዋል። የተለዩትን ሀብቶች በቴክኖሎጂ በመደገፍና ዘመናዊ የቱሪዝም መረጃ ስርዓትን በመዘርጋት ለቱሪስቶች ተደራሽ የማድረግ ስራም በስምምነቱ ማዕቀፍ ውስጥ ተካቷል። ኮሚሽነሩ አክለውም ቱሪስቶች በአዲስ አበባ ያላቸውን ቆይታ ለማራዘም ከመሰረተ ልማት ግንባታ ባሻገር የመረጃ ተደራሽነትና የአገልግሎት ጥራት ወሳኝ መሆኑን አስምረውበታል። ከቱሪስት ቆይታ አንጻር የቱሪስትን ቆይታ የሚያራዝሙት በርካታ ስራዎች ናቸው። በተለይ ደግሞ የቱሪዝም መዳረሻ ልማት አንዱ ነው። ቱሪስቱ ምርጫ እንዲያገኝ ያደርጋል ማለት ነው። በዚህ ረገድ ከተማችን ባለፉት 3-4 ዓመታት የገነባቸው ትልልቅ የቱሪዝም መሰረተ ልማቶች አሉ። እነዚህ የራሳቸው የሆነ አስተዋጽኦ ያበረክታሉ ማለት ነው። ይሄ ብቻ መኖር በቂ አይደለም። በተለይ ደግሞ መዳረሻዎች አካባቢ የተለያዩ አክቲቪቲዎችን፣ ኩነቶችን በመጨመር የቱሪስቱን ቆይታ እንዲያራዝም ማድረግ በጣም ያስፈልጋል። በአጠቃላይ በመዲናችን የሚሰጡ የቱሪዝም አገልግሎትም ጭምር እንዲሻሻሉ ከግሉ ዘርፍ ጋር በቅንጅት እየሰራን ያለ ነው። አሁን ላይ እንደ ከዚህ በፊቱ አዲስ አበባን በአንድ ቀን ጎብኝቶ መመለስ የለም። አንድ ቱሪስት አዲስ አበባን ጎብኝቶ ለመጨረስ በጣም በርካታ ቀናትን ይፈጃል። ለዚህ ደግሞ አጠቃላይ ከተማዋ እንደ ሀገርም ባለፉት የለውጥ ዓመታት በቱሪዝም ዘርፍ የተሰሩ የልማት ስራዎች ለዚህ ዋነኛ ምክንያት ናቸው ማለት ነው። ትልልቅ የቱሪዝም መዳረሻዎች ተፈጥረዋል። መዲናችን ላይ ትልልቅ ፓርኮች ተሰርተዋል። ትልልቅ የመዝናኛ ቦታዎች ተፈጥረዋል። እነዚህ ሁሉ የቱሪስትን ቆይታ ከማራዘም አንጻር ያላቸው ሚና በጣም ከፍተኛ ነው ብሎ መውሰድ ይቻላል። ስምምነቱ አዲስ አበባ ለቀጣዮቹ ዓመታት የምትመራበትን የቱሪዝም ስትራቴጂ ለመቅረጽና የአዲስ አበባን የቱሪዝም ተወዳዳሪነት ለማሳደግ ሚና እንደሚኖረው ተጠቁሟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የማያዳግም ወታደራዊ እርምጃ ለመውሰድ የሚያስችሉ አማራጮች እንዲቀርቡላቸው ለረዳቶቻቸውና ለወታደራዊ አመራሮች ማሳሰባቸውን ተሰምቷል። ኢራን በእሳቸው ላይ የግድያ ሙከራ ለማድረግ የምታስብ ከሆነ አሜሪካ ኢራንን ከምድር ገጽ እንደምትደመሰስ በጽኑ አስጠንቅቀዋል። ደምሰው ሽፈራው በአሜሪካና በኢራን መካከል ለበርካታ አስርተ ዓመታት የዘለቀው ውጥረት አሁን ላይ ወደ ለየለት ወታደራዊ ግጭት ሊያመራ የሚችልበት ወሳኝ ምዕራፍ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በኢራን ላይ ሊሰነዘር የታሰበውን ወታደራዊ ጥቃት ለአፍታ እገታ ካደረጉት በኋላ አሁን ላይ ግን እጅግ ጥብቅና ቆራጥ ወታደራዊ አማራጮች እንዲቀርቡላቸው ለረዳቶቻቸውና ለፔንታጎን ከፍተኛ መኮንኖች ትዕዛዝ መስጠታቸው ተሰምቷል።
ይህ የትራምፕ አዲስ ግፊት አሜሪካ ከፍተኛ ቁጥር ያለው ወታደራዊ ኃይሏንና ዘመናዊ የጦር መሳሪያዎቿን ወደ ፋርስ ባህረ ሰላጤና አጎራባች ሀገራት እያሰማራች ባለችበት ወቅት የተከሰተ በመሆኑ ጉዳዩን ቀጠናዊ ብቻ ሳይሆን ዓለም አቀፋዊ የደህንነት ስጋት አድርጎታል። ፕሬዚዳንት ትራምፕ በዋይት ሀውስ ዝግ ስብሰባዎች ላይ ቆራጥ የሚለውን ቃል በተደጋጋሚ መጠቀማቸው የወታደራዊ ባለሙያዎችንና የፖለቲካ ተንታኞችን ትኩረት ስቦታል። ይህ ቃል አሜሪካ ልትወስድ ያሰበችው እርምጃ የተለመደውን አይነት የማስጠንቀቂያ ድብደባ ሳይሆን በኢራን ውስጥ ስር ነቀል ለውጥ ሊያመጣ የሚችል ምናልባትም የሀገሪቱን ከፍተኛ አመራሮችና የኢራንን አብዮታዊ ዘብ መዋቅር የሚያፈርስ ሰፊ ዘመቻ ሊሆን እንደሚችል ነው። የነጩ ቤተ መንግስትና የፔንታጎን ባለስልጣናት ይህንኑ የፕሬዝዳንቱን ፍላጎት መሰረት በማድረግ የኢራንን የአመራር መዋቅር ከስልጣን እስከ ማስወገድ የሚደርሱ የተለያዩ የጦርነት ሁኔታዎችንና ስልቶችን በመንደፍ ላይ ይገኛሉ ሲል አናዶሉ አስነብቧል። ምንም እንኳን ፕሬዝዳንቱ እስካሁን ድረስ የመጨረሻውን የጥቃት ትዕዛዝ ባያስተላልፉም በቴህራን ላይ እርምጃ የመውሰድ ዝንባሌያቸው ግን በከፍተኛ ሁኔታ እያደገ መጥቷል። አሜሪካ ወደ ቀጠናው እያሰማራች ያለው ወታደራዊ ኃይል እጅግ ግዙፍና አስፈሪ ነው። በቅርቡ የወጡ መረጃዎች እንደሚያመላክቱት የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ግብረ ኃይል ከደቡብ ቻይና ባህር በመነሳት በማላካ የባህር ወሽመጥ በኩል አድርጎ ወደ ፋርስ ባህረ ሰላጤ እየተጓዘ ይገኛል። የግዙፍ መርከብ በመቶዎች የሚቆጠሩ የውጊያ ጀቶችን፣ ሚሳኤሎችን እና በሺዎች የሚቆጠሩ ወታደሮችን በውስጡ የያዘ ሲሆን ወደ ባህረ ሰላጤው መቃረቡ ለኢራን ከፍተኛ ስጋት ሆኗል። መርከቧ በአሁኑ ወቅት የደረሰችበትን ለማወቅ እንዳይቻልም የቦታ አመልካች ምልክቷን አጥፍታ በምስጢር እየተጓዘች መሆኑ ተመላክቷል። ከባህር ኃይሉ በተጨማሪ የአሜሪካ አየር ኃይልም በከፍተኛ ዝግጁነት ላይ እንደሚገኝ ዘጋርዲያን ዘግቧል። ከእንግሊዝ ራፍላ ከኔዝ የጦር ሰፈር የተነሱ ኤፍ-18 ስትራይክ የውጊያ ጀቶች በዮርዳኖስ ማረፋቸው ተረጋግጧል። እነዚህ ጀቶች ከዚህ ቀደም ከኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶችን በመመከት ረገድ ከፍተኛ ልምድ ያላቸው ሲሆኑ አሁን ግን ለማጥቃትም ጭምር ዝግጁ ሆነው እንዲቀመጡ ተደርጓል። ከጀቶቹ ጋር አብረውም የኬሲ 135 የአየር ላይ ነዳጅ ጫኝ አውሮፕላኖች ተሰማርተዋል። ይህም አሜሪካ በኢራን ውስጥ ርቀው የሚገኙ ስትራቴጂካዊ ቦታዎችን ለረጅም ሰዓታት ደጋግማ ለመምታት ማቀዷን ያሳያል የሚሉ መረጃዎችም ተበራክተዋል። በተጨማሪም ሲ-17 ግሎብስ ማስተር የተሰኙ ግዙፍ የጭነት አውሮፕላኖች ወታደራዊ ቁሳቁሶችን፣ የአየር መከላከያ ስርዓቶችንና ተጨማሪ ወታደሮችን ወደ ቀጠናው እያጓጓዙ ይገኛሉ። ሌላው ደግሞ አሜሪካ ኤም1 አብራምስ ታንኮችንና ኤም2 ብራድሌይ የውጊያ ተሽከርካሪዎችን ጭምር ወደ መካከለኛው ምስራቅ እያጓጓዘች መሆኑ ተሰምቷል። ምንም እንኳን አሜሪካ በኢራን ላይ የምድር ውጊያ ለመክፈት ያላትን እቅድ ባታረጋግጥም እነዚህን ከባድ የጦር መሳሪያዎች ማከማቸቷ ግን ለማንኛውም አይነት አደጋ ራሷን እያዘጋጀች መሆኑን ያሳያል ሲል ሮይተርስ አስነብቧል። በአሁኑ ወቅት አሜሪካ በቀጠናው ከ30 ሺህ በላይ ወታደሮች ያሏት ሲሆን ይህ ቁጥር በየቀኑ እየጨመረ መሆኑም ይነገራል። ለዚህ ሁሉ ወታደራዊ ክምችት እንደ ዋነኛ መነሻ እየቀረበ ያለው የኢራን መንግስት በሀገሪቱ ውስጥ የተቀሰቀሰውን ህዝባዊ ተቃውሞ ለማረጋጋት በሚል እየተጠቀመበት ያለው የኃይል እርምጃ ነው። በኢራን በኢኮኖሚ ቀውስ፣ በከፍተኛ የዋጋ ግሽበትና በብሔራዊ ገንዘብ ዋጋ መርከስ ምክንያት የተቀሰቀሰው ተቃውሞ አሁን ላይ ወደ ሰፊ የፖለቲካ አመፅ ተቀይሯል። የሰብአዊ መብት ተሟጋች ድርጅቶች እንደገለጹት በኢራን የደህንነት ኃይሎች እርምጃ እየተነሳ እስካሁን ከ4000 በላይ ዜጎች የተገደሉ ሲሆን በ10 ሺዎች የሚቆጠሩ ደግሞ ወደ እስር ቤት ተወርውረዋል። ፕሬዝዳንት ትራምፕ ቀደም ሲል ተቃዋሚዎች ከተገደሉ ኢራን እጅግ የከፋ ቀን እንደሚጠብቃት ማስጠንቀቃቸው ይታወሳል። ይሁን እንጂ የኢራን መንግስት በመቶዎች የሚቆጠሩ የሞት ቅጣቶችን ለጊዜው ማገዱን ተከትሎ ትራምፕ አድናቆታቸውን ገልጸው ነበር። አሁን ግን ሁኔታዎች ዳግም ተቀይረው ፕሬዝዳንቱ ወደ ወታደራዊ አማራጭ እያዘነበሉ መሆኑን የውስጥ መረጃዎች ያመለክታሉ። በዋሽንግተንና በቴህራን መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋርጦ ወደ ግል ዛቻና የቃላት ጦርነት ተሸጋግሯል። ፕሬዝዳንት ትራምፕ በቅርቡ በሰጡት ቃለ ምልልስም ኢራን በእሳቸው ላይ የግድያ ሙከራ ለማድረግ የምታስብ ከሆነ አሜሪካ ኢራንን ከምድረ ገጽ እንደምትደመስስ አስጠንቅቀዋል። ይህ ንግግር ከዚህ ቀደም በፔንሲልቬኒያ በእሳቸው ላይ ከተሞከረው የግድያ ሙከራ ጋር ተያይዞ ቴህራን አሁንም በእሳቸው ላይ ስጋት መሆኗን ከሚያመላክቱ የስለላ መረጃዎች በመነሳት የመጣ መሆኑን ኤቢሲ ኒውስ ዘግቧል። የኢራን ወታደራዊ አመራሮችም ለዚህ ማስጠንቀቂያ የሰጡት ምላሽ እኩል እየጠነከረ ነው። የኢራን ጦር ቃል አቀባይ ጀነራል አቡልፈዝል ሸካርቺ በአያቶላ አሊ ካሚኒ ላይ ማንኛውም አይነት የጥቃት ሙከራ ቢደረግ ኢራን የጥቃት አድራሾቹን እጅ ከመቁረጥ ባለፈ ዓለማቸውን በእሳት እንደምታቃጥልና አሜሪካ በክልሉ ውስጥ ምንም አይነት አስተማማኝ መጠለያ እንደማይኖር አዝተዋል። በኤርፎርስ ዋን አውሮፕላን ላይ ባጋጠመ የኤሌክትሪክ ብልሽት ምክንያት የፕሬዚዳንት ዶናልድ ትራምፕ የስዊዘርላንድ ዳቮስ ጉዞ መስተጓጎሉ ተነግሯል። ፕሬዚዳንቱ ጉዟቸውን በተጠባባቂ አውሮፕላን ስለመቀጠላቸው ነው የተነገረው። የፕሬዚዳንቱ የዳቮስ ቆይታ ከግሪንላንድ ይዞታ ፍላጎትና ከንግድ ታሪፍ ዛቻ ጋር ተያይዞ በዲፕሎማሲያዊ ውጥረት ጥላ ስር ወድቋል። ኃይለ ገብርኤል ታደሰ
የአሜሪካው ፕሬዝዳንት ዶናልድ ትራምፕን የዓለም የኢኮኖሚ ፎረም ወደሚካሄድበት የስዊዘርላንዷ ዳቮስ ሊያደርጉ የነበረው በረራ በአውሮፕላን ላይ ባጋጠመ የኤሌክትሪክ ችግር ምክንያት መስተጓጎል አጋጥሞታል። በኤርፎርስ ዋን አውሮፕላን ላይ የነበሩ የበረራ ሰራተኞች የኤሌክትሪክ ችግር መኖሩን ካረጋገጡ በኋላ አውሮፕላኑ ወደ ጆይንት ቤዝ አንድሪው እንዲመለስ መገደዱ ተነግሯል። የዋይት ሀውስ ቃል አቀባይ ካሮሊ ሊቬት እንደገለጹት አውሮፕላኑ የተመለሰው የኤሌክትሪክ ችግር በማጋጠሙ ለጥንቃቄ ሲባል ነው ብለዋል። ትራምፕ ጉዟቸውን ተጠባባቂ አውሮፕላን እንደሚቀጥሉም ተገልጿል። ፕሬዝዳንቱና ሌሎች ተጓዦች ወደ ስዊዘርላንድ የዓለም የኢኮኖሚ ፎረም ለማቅናት ሌሎች 2 አነስተኛ አውሮፕላኖችን እንደሚጠቀሙም ተነግሯል። በአሜሪካ ፕሬዝዳንት፣ ምክትል ፕሬዝዳንትና ሌሎች ባለስልጣናት ላይ የሚያጋጥሙ የአየር ደህንነት አደጋዎች ጥቂት ቢሆኑም ከዚህ በፊት ታይቶ የማይታወቁ ግን አይደሉም። ባለፈው የካቲት ወር የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ጀርመን ይዞ ይጓዝ የነበረ የአየር ኃይል አውሮፕላን በሜካኒካል ችግር ምክንያት ወደ ዋሽንግተን ለመመለስ ተገዶ ነበር። በጥቅምት ወር የመከላከያ ሚኒስትር ፒት ሄግሴትን ያጓጉዝ የነበረ ወታደራዊ አውሮፕላን በመስታወቱ ላይ በተፈጠረ ስንጥቅ ምክንያት በእንግሊዝ ለማረፍ ተገዷል። እንደ አውሮፓውያን አቆጣጠር በ2011 ፕሬዚዳንት ባራክ ኦባማን በኮነቲከት ወደሚገኝ ዝግጅት ሲያጓጉዝ የነበረ ኤርፎርስ ዋን በመጥፎ የአየር ሁኔታ ምክንያት በረራውን አቋርጦ ለማረፍ ተገዶ እንደነበር የሚታወስ ነው። ኤርፎርስ ዋን ላይ ከመሳፈራቸው ጥቂት ቀደም ብሎ ትራምፕ በማህበራዊ ሚዲያ ላይ አሜሪካን በዳቮስ በኔ በደንብ ትወከላለች ሲሉ በኩራት ተናግረው ነበር። ከመነሳታቸው በፊት 90 ደቂቃን የፈጀ ጋዜጣዊ መግለጫ የሰጡ ሲሆን በዳቮስ ጉዟቸው ወቅት በግሪንላንድ ጉዳይ ላይ ብዙ ቀጠሮ የተያዘላቸው ስብሰባዎች እንዳሏቸው ገልጸዋል። ትራምፕ ጋዜጣዊ መግለጫው ላይ ስለ አሜሪካ ዓላማ መልእክት ለመስጠትም ተጠቅመውበታል። ግሪንላንድን ለመቆጣጠር ምን ያህል ርቀት እንደሚሄዱ ሲጠየቁ ታውቁታላችሁ የሚል መልስን ሰጥተዋል። ትራምፕ ዓላማቸውን ለማሳካት ወታደራዊ ኃይል የመጠቀም አማራጭን ውድቅ ለማድረግ ግን ፍቃደኛ አልሆኑም። በሌላ በኩል በሰሞኑ የትራምፕ የግሪንላንድ ፍላጎት ተከትሎ ከአውሮፓ ሀገራት ጋር አለመግባባታቸው እየከረረ መጥቷል። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ዶናልድ ትራምፕ ግሪንላንድን ለመግዛት ከሚያደርጉት ጥረት ጋር ተያይዞ ከአሜሪካ ጋር ያለውን ውጥረት ለመፍታት በዚህ ሳምንት በፓሪስ ከአውሮፓ መሪዎች ጋር አስቸኳይ ስብሰባ ጠርተዋል። ትራምፕ ለጋዜጠኞች እንደተናገሩት በስብሰባው ላይ አይገኙም። በዚህ ሳምንት ፕሬዝዳንት ትራምፕ ከፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን እና ከኔቶ ዋና ጸሐፊ ማርክ ሩት የተላኩ የግል የጽሑፍ መልእክቶችን በማህበራዊ ሚዲያ ላይ አጋርተዋል። ትራምፕ ከሌሎች የአውሮፓ መሪዎች በተለየ ከፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ጋር አለመግባባት ውስጥ ሳይገቡ እንዳልቀረም ተነግሯል። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን አውሮፓ ለጉልበተኞች አትገዛም ሲሉ ተናግረዋል። ይህም አሜሪካ ግሪንላንድን እንድትቆጣጠር አውሮፓ ካልፈቀደች ከፍተኛ ታሪፍ እጥላሉ የሚለውን የፕሬዝዳንት ዶናልድ ትራምፕን ዛቻ በመንቀፍ ነው። ሌሎች የአውሮፓ መሪዎች የአትላንቲክ ውጥረት እንዳይባባስ ሚዛናዊ ድምፅ ለማሰማት ቢሞክሩም ማክሮን ግን ጠንካራ ትችትን ሰንዝረዋል። ፈረንሳይና አውሮፓ ይህንን በዝምታ አይቀበሉም ያሉት ማክሮን በዳቮስ የዓለም ኢኮኖሚ ፎረም ላይ ሲናገሩ ይህንን አለማድረግ ወደ ተገዥነት እንደሚያመራ ገልጸዋል። በምትኩ አውሮፓ ሕግ አልባ ወደሆነ ዓለም የመሸጋገር አዝማሚያ ቢታይም ለግዛት ሉዓላዊነትና ለሕግ የበላይነት መቆሟን ትቀጥላለች ብለዋል። ይህ ደግሞ የአውሮፓ ሕብረት የራሱን ከፍተኛ የንግድ ማዕቀብ በመጣል ምላሽ መስጠትን ሊያካትት ይችላል። ማክሮን ከጉልበተኞች ይልቅ መከባበርን እንመርጣለን፣ ከጭካኔ ይልቅ የሕግ የበላይነትን እንመርጣለን ብለዋል። ማክሮን ንግግሩን ያደረጉት ትራምፕ በፈረንሳይ ወይንና ሻምፓኝ ላይ ከፍተኛ ታሪፍ እንደሚጥሉ ከዛቱና ያልተለመደ የዲፕሎማሲያዊ ስነ ምግባር ጥሰት በመፈጸም ከማክሮን የተላኩ የግል መልእክቶችን ካጋ ወደ አጫጭር መረጃዎቻችን አለፍን። ኢትዮጵያ ለመጀመሪያ ጊዜ ከቻይና ውጭ የሚካሄደውን ግዙፉን የዓለም አቀፍ የኢንተርኔት ኮንፈረንስ በአዲስ አበባ ከተማ ለማስተናገድ ዝግጅት ያደረገች መሆኗን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በመጪው መስከረም ወር ይደረጋል የተባለው ኮንፈረንሱ በስኬት እንዲጠናቀቅ የተለያዩ ቅድመ ዝግጅቶች መደረጋቸውን ተገልጿል። በየዓመቱ በቻይና ሲካሄድ የቆየው ይህ ኮንፈረንስ እንደ ጉግል፣ IBM፣ ኒቪዲያ እና አሊባባ ያሉ ከ200 በላይ ግዙፍ የዓለም አቀፍ የቴክኖሎጂ ተቋማትን በአባልነት የያዘ መድረክ መሆኑን ተነግሯል። በመድረኩ ላይም የዓለም አቀፍ የዘርፉ ተዋናዮች፣ ምሁራንና ከፍተኛ የሀገራት ባለስልጣናት እንደሚሳተፉበት ሚኒስቴሩ በይፋዊ ድረገጹ ላይ አስፍሯል። በኢትዮጵያ ፈቃድ ያገኙ መገናኛ ብዙሃን ቁጥር 309 መድረሱን የመገናኛ ብዙሃን ባለስልጣን አስታወቀ። እነዚህ መገናኛ ብዙሃን ተመዝግበውና ፈቃድ አግኝተው በስራ ላይ ያሉ መሆናቸውን የተነገረው
ከ309 ውስጥ 175ቱ የብሮድካስት፣ 20 የህትመት፣ 35 የውጭ ሚዲያ ኮሬስፖንዳንት፣ 73 የበይነ መረብ፣ 5 የክፍያ ኢንተርኔት ብሮድካስት እና 1 ነፃ የኢንተርኔት ብሮድካስት መገናኛ ብዙሃን በባለስልጣኑ መዝገባና ፈቃድ አግኝተው እየተንቀሳቀሱ መሆኑ ታውቋል። ከነዚህ መካከል 254ቱ በስርጭት ላይ የሚገኙ 55ቱ ደግሞ በዝግጅት ላይ መሆናቸውን ባለስልጣኑ አስታውቋል። ባለስልጣኑ ባለፉት 6 ወራትም ለ39 የመገናኛ ብዙሃን በፈቃድና ክትትል ዘርፍ የፈቃድና የብቃት ማረጋገጫ ሰርተፊኬት አገልግሎት መስጠቱንም አክሎ አስታውቋል። የቦንጋ ከተማ የንጹህ መጠጥ ውሃና የሻርማ መስኖ ልማት ፕሮጀክቶች ከፍተኛ የህዝብ ቅሬታ አለባቸው ሲል የደቡብ ምዕራብ ኢትዮጵያ ክልል መንግስት አስታወቀም። ክልሉ ይህንን የገለጸው በሕዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ በክልሉ በፌዴራል መንግስት በጀት ተይዞላቸው በመገንባት ላይ ያሉ የንጹህ መጠጥ ውሃ የመስኖና የአካባቢ ጥበቃ ፕሮጀክቶች አፈጻጸም ዙሪያ ማብራሪያ እንዲሰጠው በጠየቀበት ወቅት ነው። ክልሉ በራሱ አቅም የሚያከናውናቸው የንጹህ መጠጥ ውሃ የመስኖ የቆላማ አካባቢ የመሰረተ ልማትና የአካባቢ ጥበቃ ፕሮጀክቶች መኖራቸውን የገለጹት የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ በፌዴራል መንግስት በጀት ተጀምረው የተጓተቱ ፕሮጀክቶች የምክር ቤቱን ድጋፍ ይፈልጋሉ ብሏል። የተሰጠውን ማብራሪያ ተመልክቶ አስፈላጊውን ድጋፍ እንደሚያደርግም ቋሚ ኮሚቴው ገልጿል። የተባበሩት መንግስታት ድርጅት በሞዛምቢክ ለሳምንታት ዘለቀውን የጎርፍ አደጋ ተከትሎ ማስጠንቀቂያ ሰጠም። በሀገሪቱ ለሳምንታት በዘለቀው ከባድ ዝናብ ሳቢያ የተከሰተው የጎርፍ አደጋ ተከትሎ ሀገሪቱን ወደ ከፋ ሰብአዊ ቀውስ እየገፋት መሆኑን ድርጅቱ አስታውቋል። በሀገሪቱ የዝናብ ወቅት ከጀመረበት የጥቅምት ወር ጀምሮ እስካሁን ድረስም በጎርፍ አደጋ ከ100 በላይ ሰዎች መሞታቸውና በሀገሪቱ ዋና ከተማ ማፑቶ ብቻ ከ36,000 በላይ ነዋሪዎችን ለችግር ማጋለጡ ተገልጿል። በተያያዘም በመላ ሀገሪቱ የተረጂዎች ቁጥር ከግማሽ ሚሊዮን በላይ መድረሱ ነው የተሰማው። በአሁኑ ወቅትም በ10 ሺዎች የሚቆጠሩ ዜጎች በጊዜያዊ መጠለያ እንደሚገኙ የተነገረ ሲሆን የነዳጅና የንጹህ የመጠጥ ውሃ እጥረት የነፍስ አድን ስራውን እያስተጓጉሎ እንደሚገኝ አፍሪካ ኒውስ ዘግቧል። በመጨረሻም ሩሲያ በአሜሪካ አነሳሽነት በሚቋቋመው የጋዛ የሰላም ቦርድ ላይ ስለመሳተፏ ለመናገር ጊዜው እንዳልሆነ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ገለጹ። ቃል አቀባዩ በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ ቭላዲሚር ፑቲን ዓለም አቀፍ የሰላም አካሉን እንዲቀላቀሉ ጥሪ ቢያቀርቡም ሞስኮ ስለ ተነሳሽነቱ ዝርዝር መረጃዎችን በመጠባበቅ ላይ መሆኗን አስታውቋል። የቦርዱ ትኩረት በጋዛ ላይ ብቻ ይሁን ወይም ሰፋ ያለ ቀጠናዊ ጉዳዮችን አካተተ ስለመሆኑ ከዋሽንግተን ማብራሪያ እንደሚፈልጉም ፔስኮቭ ጠቁሟል። ሩሲያ በፓሪሱ የቡድን ሰባ ስብሰባ ላይ እንድትገኝ ከፈረንሳይ የቀረበው ጥሪ እስካሁን እንዳልደረሳትና ሞልዶቫ ከነፃ መንግስታት ህብረት ለመውጣት መወሰኗ እንዳላስገረማቸው ቃል አቀባዩ ጨምረው ገልጸዋል ሲል አናዶሉ ዘግቧል። ዓለም ባንክ ከሳራ በታች ያሉ የአፍሪካ ሀገራት በያዝነው የአውሮፓውያኑ 2026 መጨረሻ ላይ የ4.3 በመቶ እድገት ያስመዘግባሉ ሲል ትንበያውን ይፋ አድርጓል። ደቡብ ሱዳን ከፍተኛውን እድገት እንደምታስመዘግብ ሲጠበቅ፣ ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተቀምጣለች። እሱ ባለጓሻው በቢዝነስ ጥንቅሩ ተመልክቶታል።
ከሰሃራ በታች ያሉ የአፍሪካ ሀገራት በተጀመረው የአውሮፓውያኑ 2026 4.3 በመቶ የሚደርስ ጠቅላላ የሀገር ውስጥ ምርት እድገት ያስመዘግባሉ ሲል ዓለም ባንክ ተንብዮአል። በ2025 4 በመቶ የሚደርስ እድገት እንደተመዘገበ የገመተው ባንኩ የዋጋ ንረትን በማረጋጋት ጠንካራ የሀገር ውስጥ ኢንቨስትመንትና የተሻሻለ የኤክስፖርት ሁኔታ በአህጉሪቱ ኢኮኖሚ ላይ የተሻለ ውጤት እንዲመዘገብ ያስችላሉ ሲል ተስፋውን ገልጿል። በዚህም አህጉሪቱ ከተጠናቀቀው የአውሮፓውያን ዓመት በተሻለ ሁኔታ እድገት ልታስመዘግብ እንደምትችል ነው የተነገረው። የዓለም ባንክ በዓመታዊ ሪፖርቱ እንዳመላከተው ከሰሃራ በታች ያሉ የአፍሪካ ሀገራት የተሻለ የሚባል የኢኮኖሚ እድገት ያስመዘግባሉ ተብሎ ሲጠበቅ፣ ጎረቤት ደቡብ ሱዳን ደግሞ ከፍተኛ የሆነውን እድገት ታስመዘግባለች በሚል በቀዳሚነት የተጠቀሰች ሀገር ሆናለች። ባለፉት ዓመታት በግጭቶችና በተያያዥ ምክንያቶች ኢኮኖሚዋ ሲናጋ የከረመችው ይህች ሀገር በተያዘው የአውሮፓውያን ዓመት የ48.8 በመቶ የጠቅላላ ሀገር ውስጥ ምርት ጂዲፒ እድገት ታስመዘግባለች የሚል ትንበያ መኖሩን ቢዝነስ ኢንሳይደር አፍሪካ አስነብቧል። የአፍሪካ ልማት ባንክ ባለፈው ሰኔ ወር ይፋ አድርጎ በነበረው ትንበያ የደቡብ ሱዳን ኢኮኖሚ የ12 በመቶ እድገት ያስመዘግባል የሚል ትንበያውን አስቀምጦ የነበረ ቢሆንም እያደገ መጥቷል የተባለው የሀገሪቱ የነዳጅ ሽያጭና በአንጻራዊነት መሻሻል አሳይቷል የተባለለት የሰላም ሁኔታ የሚጠበቀው እድገት ከፍተኛ እንዲሆን ማድረጉ ተዘግቧል። በእርግጥም ሀገሪቱ በ2024 27 በመቶ የደረሰ የጠቅላላ የሀገር ውስጥ ምርት ቅናሽ ማስመዝገቧ አሁነኛ የእድገት ትንበያው ከፍተኛ እንዲሆን ስለማድረጉ መረጃዎች ያመላክታሉ። ጊኒና ሩዋንዳ የ9.3 እንዲሁም የ7.2 በመቶ የእድገት ምጣኔ ያስመዘግባሉ የተባለ ሲሆን የሁለተኛና ሶስተኛ ደረጃን ተቆናጠዋል። በተጠናቀቀው 2025 ኢትዮጵያ የ7.2 በመቶ የጂዲፒ እድገት ማስመዝገቧን የገለጸው ዓለም ባንክ በ2026 ይህ የእድገት መጠን 7.1 በመቶ ይሆናል ሲል ተንብዮአል። ይህ የእድገት መጠን ትንበያ ኢትዮጵያን ከሰሃራ በታች ካሉ ሀገራት በአራተኛ ደረጃ ያስቀመጠ ሆኗል። ይህ የእድገት መጠን በ2027 ወደ 7.7 በመቶ ከፍ ሊል እንደሚችልም ነው የዓለም ባንክ መረጃ ያመላከተው። ቤኒን፣ ኒጀር፣ ኮትዲቯር፣ ኡጋንዳ፣ ታንዛኒያ እና ዛምቢያ ደግሞ እስከ 10ኛ ደረጃ ያለውን ቦታ እንደሚይዙ በትንበያው ተጠቅሷል። የኢንቨስትመንት አስተማማኝነትን፣ የግብርና ምርትንና የኤሌክትሪክ አቅርቦትን ለማሳደግ እየሰራች ስለመሆኗ ባንኩ የመሰከረላት ባለ ግዙፍ ኢኮኖሚያ ደቡብ አፍሪካ ደግሞ የ1.4 በመቶ እድገት እንደምታስመዘግብ ተተንብዮላታል። በህዝብ ቁጥር ከአህጉሩ ቀዳሚ የሆነችው ናይጄሪያ ደግሞ የ4.4 በመቶ እድገት እንደምታስመዘግብ ነው በባንኩ ሪፖርት የተመላከተው። አብዛኞቹ የአፍሪካ ሀገራት ከአሜሪካ ጋር ያላቸው የንግድ ግንኙነት እንቅፋት ባገኘበት በዚህ ሰዓት ይመዘገባል ተብሎ የተተነበየው እድገት ትልቅ ቦታ የሚሰጠው ስለመሆኑም ነው የተነገረው። እንደ ወትሮ ሁሉ የጸጥታ ችግር፣ ሙስና እንዲሁም ተያያዥ የመልካም አስተዳደር ችግሮች ደግሞ የአህጉሪቱ እድገት በአቁሟ ልክ እንዳይሆን የሚያደርጉ ስለመሆናቸው ተመላክቷል። ለታራሚዎች አመክሮ ሕግ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል አሊያም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደ ዞን ልፍ ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣ የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ ለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት፣
አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።